ሰላም ሰላም ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁ? እንደተለመደው ስለ አርሰናል አዳዲስ መረጃዎችን ይዘን መጥተናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ኤዝሪ ኮንሳ ወደ አርሰናል መሄዱ ዛሬ ላይ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዘግቦታል እና ክለባችን ከሳምንታት ንግግርና እንዲሁም አለመግባባት በኋላ ከአስቶን ቪላ ተጫዋቹን ማስፈረሙ ዛሬ ላይ ይፋ ሆኗል። በነ ፋብሪዚዮ ሮማኖ ማለት ነው። ማስፈረሙ ተረጋግጧል ለማለት ነው። ይቅርታ ይፋ አልሆነም። ነገ ወደ ለንደን ሄዶ የሕክምና ምርመራውን እንደሚያደርግ ነው የሚጠበቀው። የኮንሳ ወኪሎች ተጫዋቹን የአርሰናል ፕሮጀክትን መቀላቀል ፍላጎቱ መሆኑን ለአስቶን ቪላ አሳውቀዋል ሲል ፋብሪዚዮ ሮማኖ ዘግቦ ነበርና በተጫዋቹ በተለይ ጫና ሲደረግ እንደነበረ በአስቶን ቪላ ነው የተዘገበው። የክረምቱ ዋና ኢላማም እንደነበር ነው ፋብሪዚዮ ሮማኖ የገለጸው። አርሰናል ኤዝሪ ኮንሳን በ51 ሚሊዮን እንዲሁም ሲደመር እየታየ በሚጨምር ዋጋ ለማስፈረም ከስምምነት ደርሷል። ነገ የሕክምና ምርመራውን ያደርጋል። ኮንሳ የቡድን አጋሮቹንና የስታፍ አባላትን ዛሬ ተሰናብቷል። ነገ ሐሙስ የሕክምና ምርመራውን የሚያደርግ ይሆናል። አርሰናል ከአስቶን ቪላ በላይ አመራሮች ጋር በቀጥታ ንግግር ካደረገ በኋላ የነበረውን ዋጋ አስቀንሷል ሲልም ነው ዴቪድ ኦርንስቲን የዘገበው እና በዚህ ዝውውር በተለይ አንድሪያ በርታ የክለባችን ስፖርቲንግ ዳይሬክተር ከፍተኛ ደረጃ እየተወቀሰ ነው የሚገኘው። ምክንያቱም ዝውውሩን ትንሽ ወደኋላ ጓቶት ነበር። በተለይ አስቶን ቪላ በጠየቀው የ60 ሚሊዮን ፓውንድ የዝውውር ጥያቄ ደስተኛ አልነበረም። ነገር ግን ዝውውሩን ዋጋ ለማስቀነስ እንዲሁም ሁኔታዎቹ እንዲመቻቹ ለማድረግ የክለባችን ባለሀብት ጆሽ ክሮንኬ ዝውውሩ ጋር ገብቶ ዝውውሩን ለመጨረስ ግፊት ሲያደርግ እንደቆየ እንዲሁም በመጨረሻ ሁኔታዎች እንደተስተካከሉና ዝውውሩ እንደተጠናቀቀ ነው እየተገለጸ የሚገኘው። የአስቶን ቪላ ባለሀብቶች አሜሪካዊ ናቸው። የክለባችንን ባለሀብት ልጅ ጆሽ ክሮንኬ አሜሪካዊ ስለሆነ በዛ በአንዳንድ በሚገናኙባቸው ሁኔታዎች ላይ ነገሮችን በተለይ በ2005 ይመስለኛል ኦሊ ዋትኪንስን አርሰናል ለማስፈረም በሚያደርገው ጥረት ላይ አለመግባባቶች ነበሩ። ከዛ በኋላ ከአስቶን ቪላ ጋር ነገሮች ከባድ ነበሩ። አሁን ግን ተፈተው ኤዝሪ ኮንሳ ወደ ክለባችን ለመዘዋወር ክለባችን ከአስቶን ቪላ ጋር ተስማምቶ ቀናትን እየጠበቀ ይገኛል ማለት ነው። ዝውውሩን ይፋ ለማድረግ በአርሰናል እና በአስቶን ቪላ መካከል በ50 ሚሊዮን ፓውንድ አካባቢ ስምምነት ላይ ተደርሷል። የሕክምና ምርመራውን ለነገ ተቀጥሯል ሲል ሃንድ ኦፍ አርሰናል ዘግቧል። ከዚህ ቀደም የሁለቱ ክለቦች ግንኙነት በዋትኪንስ ዝውውር ምክንያት ሻክሮ የነበረ ሲሆን የኮንሳ ዝውውር ላይ ጆሽ ክሮንኬ ጣልቃ በመግባት ስምምነቱን እያጠናቀቀ ይገኛል ሲል ነው ከዝውውሩ መጠናቀቅ በፊት ሃንድ ኦፍ አርሰናል የዘገበው እና ለኤዝሪ ኮንሳ የአርሰናል ሁልጊዜም ቀዳሚው ኢላማ ነበር ሲልም ነው የዘገበው። በተለይ በተደጋጋሚ እኔም በግል አስተያየቴን ስሰጥ እንደነበረው ኤዝሪ ኮንሳ የክለባችን ከእድሜውም ከፕሪሚየር ሊግ ልምድ አንጻርም ካለው ብቃትም አንጻር ለክለባችን ዋነኛ ኢላማ ይሆናል ብዬ የማስበው ተጫዋች ነበር። ቢመጣም ደስተኛ መሆንበትና የሳሊባ እስከሚመለስ ጥሩ ከቨር የሚሆን ከተመለሰ ጥሩ ቋሚ የሚሆን ከሳሊባ ከመጣ በኋላም ጥሩ ከቨር የሚሆን ጥሩ አማራጭ የሚሆን ተጫዋች ነው። በተለይ በቀኝ መስመር ተከላካይ ቦታ ላይ መጫወት በመቻሉ ምናልባት ጁሪያን ቲምበር በተደጋጋሚ ጉዳት ስለሚያስቸግረው እሱ በሚወጣባቸው ሁኔታዎች ላይ ቤን ዋይትን መተማመን ባንችልም አሁን በእርግጥ በሲቲ ጨዋታ ላይ ጥሩ እንቅስቃሴ አሳይቷል። ነገር ግን አምና ምን ያክል ሲቸገር እንደነበር ብቃቱም ወርዶ በጉዳትም ምክንያት በተለያዩ ምክንያቶች እንዴት ሲቸገር እንደነበር የምናስታውስ ነው እና ያን ቦታ ከቨር ማድረግ የሚችል ተጫዋች ስለሆነ ለክለባችን በጣም ጠቃሚ ይሆናል ብዬ ስለማሰብ አስተያየቴን ሰጥቼ ነበር። አርሰናልም በመጨረሻ የኤዝሪ ኮንሳን ዝውውር ዛሬ ላይ ጨርሷል። በተለይ ክለባችን ኤዝሪ ኮንሳን ዝውውር ከጨረሰ በኋላ በቋሚነት ሁሉም ፊት ከሆኑ ወይም ከጉዳት ነፃ ከሆኑ ጁሪያን ቲምበር፣ ዊሊያም ሳሊባ፣ ጋብርኤል ማጋሌስ እንዲሁም ሪካርዶ ካላፊዮሪ በእነሱ ተጠባባቂ ቦታ ደግሞ ቤንጃሚን ዋይት፣ ክሪስቲያን ሞስኩዌራ፣ ኤዝሪ ኮንሳ እንዲሁም ፔሮ ሂንካፔ ይሆናሉ እና ይህን የመሰለ የተከላካይ መስመር ይዘን ነው በአዲሱ የውድድር ዓመት የምንጋፈጠው ማለት ነው። ክለባችን አሁን ላይ በተከላካይም ሆነ በመሀል ሜዳ ተጫዋቾች ላይ ምርጥ የሚባል ቡድን እንዲሁም ባካፕ ይዟል፣ በተቀያሪ ማለት ነው። ሲቀጥል በቀጣይ ደግሞ በግራ ክንፍ አጥቂ ቦታ ላይ ክለባችን ተጫዋች ለማስፈረም እንደሚሰራ ይጠበቃል። አስቶን ቪላ ለኤዝሪ ኮንሳ በተጫወተበት ጨዋታዎች በሁሉም ውድድሮች 49% የማሸነፍ ንጻሬ የነበረው እሱም ሳይኖር ደግሞ ወደ 35.3% ይወርዳል እና ምን ያክል ኢምፓክት እንደነበረውና ለቡድኑ ወሳኝ ተጫዋች እንደሆነ የሚያሳይ ነው። በፕሪሚየር ሊጉ ኮንሳ ሲጫወት 45% የማሸነፍ ንጻሬ ሲኖረው ያለሱ ደግሞ 28.1
ፐርሰንት የማስሸነፍ ንጻሬ ነው ያለው አስቶን ቪላ እና ኤዝሪ ኮንሳ በተለይ በአስቶን ቪላ ቤት ልምድ ካላቸውና በጣም በትልቅ ደረጃ ከሚጠቀሱ ወሳኝ ተጫዋቾቻቸው መካከል ነው። ቫይስ ካፒቴንንም ነው ይሄ ምክትል ካፒቴን ማለት ነው። ምክትል አምበል ነው። በአስቶን ቪላ ቤትም ያንን ልምዱን በአርሰናል እንደሚያመጣና ቡድኑን የበለጠ ጠንካራ እንደሚያደርገው ይጠበቃል። በአንድሪያ ቤርታ በኩል ቅድም ስላችሁ እንደነበረው አስቶን ቪላ እየጠየቁት ባሉት ዋጋ ምክንያት ለመደራደር ፈቃደኛ አልነበረም። ይህም በዝውውሩ ላይ ችግር ፈጥሮ ነበር ሲል ቲም ኒውስ ኤንድ ቲክስ ዘግቧል። በአርሰናልና በአስቶን ቪላ መካከል በ2025 የተካሄደው የኦሊ ዋትኪንስ የዝውውር ውይይት ላይ ተያይዞ ተፈጥሮ የነበረው አለመግባባትና ውጥረት በጆሽ ክሮንኬ የቀጥታ ጥረትና ጣልቃ ገብነት ረግቧል። ጆሽ ክሮንኬ በከፍተኛ የባለቤትነት ደረጃ ያደረጉት ውይይት በክለቦቹ መካከል የነበረውን ክፍተት በመቀነስ ኤዝሪ ኮንሳን የዝውውር ሂሳብ ወደ 50 ሚሊዮን ፓውንድ ዝቅ አድርጓል። ስምምነቱ ላይ እንዲደርስ ትልቅ አስተዋጽኦ አበርክቷል የሚል መረጃ ነው ይዞ የወጣው። በ2025/26 በሊጉ ብዙ የበርካታ የመሬት አንድ ለአንድ ግንኙነቶች ያሸነፉ ተጫዋቾች ኤዝሪ ኮንሳ ቀዳሚው ተጫዋች ነው። እንዲሁም ኤዝሪ ኮንሳ በኳስ ማቀበል ስኬት፣ ፓስ ኮምፕሊሽን እንዲሁም በመሬት ላይ ፍልሚያዎች ግራውንድ ዱዋልስ ወን በሊጉ አንደኛ ደረጃ ላይ ነበር። 92.5% ባለፈው የውድድር ዘመን በእንግሊዝ ፕሪሚየር ሊግ ውስጥ ከፍተኛ ተጽዕኖና ጫና ሃይ ኢንቴንሲቲ ፕሬሸር በነበረበት ሁኔታ ውስጥ ኳስ የማቀበልና የመስጠት ስኬቱ 92.5% በመሆን ከማንኛውም ተጫዋች በላይ የላቀ ተጫዋች መሆን ችሏል ማለት ነው። በኦፕታ አናሊሲስ ደረጃ በሰጠው መረጃ መሰረት ማለት ነው። ኮንሳ በአርሰናል ቤት የሚያደርገው የመጀመሪያ ጨዋታ ከአስቶን ቪላ ጋር የመሆን እድሉ ሰፊ ነው የሚል መረጃ ራይን ታይለር ይዞ ወጥቷል። በተለይ በኮቬንትሪ ሲቲ ከምናደርገው የመጀመሪያ ሳምንት የፕሪሚየር ሊግ ጨዋታ ላይ ለመሳተፍ እስከ ነገ ከሰዓት ድረስ ዝውውሩ በይፋ ተጠናቆ ለፕሪሚየር ሊግ ኃላፊዎች ወይም ለፕሪሚየር ሊግ መተላለፍ መቻል አለበት። ያ ካልሆነ ግን በመጀመሪያ ሳምንት ቡድን ውስጥ የማይካተትበት ሰፊ ድል እንዳለ ነው እየተዘገበ የሚገኘው። ኮንሳ ከልጅነቱ ጀምሮ የቶተናም ደጋፊ ነው ሲልም ነው ሪያን ታይለር የዘገበው። ምን ያክል አሸናፊነት ጫና እንደሚያደርግና ምን ያክል አሸናፊ ከሆናችሁ የትኛውም ተቃራኒ የሚቆም ሰው ወደ እናንተ ሊያዘነብል እንደሚችል ማሳያ ነው እና ቶተናምን እየደገፈ ቢያድግ በመጨረሻ ለክለባችን ለመጫወት ሊፈርም ተቃርቧል ማለት ነው። ኤዝሪ ኮንሳ በኮቬንትሪ ጨዋታ እንዲሳተፍ ዝውውሩ ነገ ከሰዓት በፊት መፈጸም አለበት። ያ ካልሆነ ግን ተጫዋቹ የመጀመሪያ ጨዋታውን ለማድረግ እስከሚቀጥለው ሳምንት ወይም የሁለተኛ ሳምንት ከአስቶን ቪላ ጋር ለምናደርገው ጨዋታ ዝግጁ የሚሆን ይሆናል ማለት ነው። ክለባችን ዝውውሩን ጨርሶ በመጀመሪያው ሳምንት ተጠባባቂ ቦታ ላይ እንደሚኖር ይጠበቃል። ስለዚህ ዝውውር ያላችሁን ሀሳብ ኮሜንት ጋር አሳውቁኝ። ነገር ግን ወደ ቀጣዩ መረጃ ስናልፍ ቪክተር ዮከሬሽ ራሱን ለባርሴሎና አቅርቧል የሚሉ መረጃዎች ዛሬ ላይ ቪክቶር ናቫሮ የተሰኘ ዘጋቢ ዘግቧል። በቪክተር ወኪል ከባርሴሎና የስፖርቲንግ ዳይሬክተር ዴኮ ጋር ውይይት ለማድረግ ይፈልጋል። ዴኮ ከዚህ በፊት ለዚህ አማራጭ ፈቃደኛ ለመሆኑን አሳውቋል። ነገር ግን የተጫዋቹ ፍላጎት ጉዳዩን ሊያከረው ይችላል የሚል መረጃ ነው የወጣ። በተለይ ደግሞ አድሪያን ሳንቼዝ የተሰኘው ዘጋቢ ቪክተር ዮከሬሽ ወደ ባርሴሎና መዘዋወር የሚለው ሀሳብ ትልቅ ጉጉት አድሮበታል። በተለያዩ ብዙ አጋጣሚዎች ራሱን ለክለቡ አቅርቧል። ባርሴሎናም ከያዟቸው አማራጮች መካከል ይገኝበታል ሲልም ነው የዘገበው አድሪያን ሳንቼዝ። ነገር ግን አሁንም ቅድሚያ የሚሰጡት ሰው አይደለም ሲልም ተዘግቧል። ቪክተር ዮከሬሽ አሁንም ወደ ባርሴሎና መሄድ እንደሚፈልግ አንዳንድ ምንጮች እየወጡ ነው። ነገር ግን እውነት አቅርቦ ከሆነ ራሱን ለባርሴሎና መሄድ ግዴታው ነው። ቢሄድም ለእኛ ይሻለናል። ምክንያቱም ወደ ክለባችን ጋር ሙሉ ለሙሉ ኮሚትድ ያልሆነ እና ለክለባችን መጫወት የማይፈልግ ተጫዋችን አንፈልግም። ነገር ግን ይሄ ዝውውር እስካሁን ማረጋገጫ ታማኝነት ካላቸው ሰዎች የተሰጠ ነገር የለም። ያ እስከሚመጣ ብዙ ነገር ከማለት እንቆጠባለን። ነገር ግን ዛሬ ላይ የወጣ መረጃ ይህንን ይመስላል። አርሰናል አሁንም በዝውውሩን የጨረሰ አይመስለኝም ሲል ዳሬን አርሰናል ዘግቧል እና ሪቻርድ ጋርሊክ የክለባችን ዋና ስራ አስፈጻሚ ስለ ተጨማሪ የሚመጡ የተጫዋቾች የዝውውር ሁኔታዎች የሰጡ አስተያየት አለ። ተጨማሪ ተጫዋቾችን ለመግዛት አሁንም ክፍት ነን፣ ነገር ግን በቀላሉ ስኳድ ለመሙላት ሳይሆን ቡድኑን በእውነትም ወደ ላይ የሚያነሳና ኢምፕሩቭ የሚያደርግ ወይም የሚያሻሽል ተጫዋች ከሆነ ብቻ ነው ሲልም ነው የተናገረው። አርሰናል አሁንም የክንፍ ተጫዋች ማስፈረም ይፈልጋሉ ሲል ፋብሪዚዮ ሮማኖ ለክለባችን በተለይ ከኤዝሪ ኮንሳ ዝውውር መጠናቀቅ በኋላ ደስ የሚል ዜና አብስረውናል። ገበያው ላይ ትክክለኛውን አማራጭ እየተመለከቱ ነው። ስለዚህ ንግግሮች በውስጥ እየተደረጉ ነው። ገበያውንም እየተከታተሉ ይገኛሉ። በዚህ ቦታ ላይ አርሰናል ተጫዋች የሚያስፈርም ይመስለኛል ሲል ፋብሪዚዮ ሮማኖ
ዘግቧል። በተለይ በዚህ ቦታ ላይ በዋናነት የሚጠቀሰው ኬናን ይልዲዝ ነው። ዛሬ ላይ ቱቶ ስፖርት ይዞት የወጣው መረጃ አርሰናል ኬናን ይልዲዝን ለማስፈረም በድጋሚ ተመልሷል። ሚኬል አርቴታ ከተጫዋቹ አድናቂ አንዱ ሲሆን እንደ ዋና ኢላማ አድርጎ ይመለከተዋል። ልክ ትላንት እንደተዘገበው ማለት ነው። ጁቬንቱስ ተጫዋቹን የመሸጥ ፍላጎት የሌለው ሲሆን ከ100 ሚሊዮን ዩሮ በላይ የሆነ የዝውውር ሂሳብ ካልቀረበ በስተቀር ውይይት እንደማይጀምር አሳውቋል። አርሰናል በቅርቡ ይፋዊ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል ሲል ነው ቱቶ ስፖርት የዘገበው። አርሰናል ኬናን ይልዲዝን ለማስፈረም በድጋሚ ተመልሷል። በቅርቡ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። ጁቬንቱስ ተጫዋቹን የመሸጥ ፍላጎት የሌለው በመሆኑ የራሱ የተጫዋቹ ውሳኔ ዋናው ወሳኙ ነገር ይሆናል ሲል ማቲያስ ፖግ የተሰኘ ለጁቬንቱስ ቅርብ የሆነ ዘጋቢ ዘግቧል። እንዲሁም ጁቬንቱስ ኬናን ይልዲዝን የማይነካ ተጫዋች አድርገው የሚመለከቱት ቢሆንም ይልዲዝ ለመውጣት ከፈለገ ይህ ሀሳባቸውን ሊቀይሩ ይችላሉ ነው ሲል የገለጸው እና ክለባችን አሁንም ተጫዋቹ ላይ መስራት እንዳለበት ነው የሚያሳየው። ነገር ግን አሁንም ይሄ ዝውውር ከባድ እንደሚሆን ይጠበቃል። ክለባችን ተጫዋቹን ቢያሳምን እንኳን ለተጫዋቹ ዝውውር ከፍተኛ የዝውውር ሂሳብ እንደሚጠበቅበት ነው የሚገለጸው። በሚቀጥሉት ቀናት የሚሆኑትን ነገሮች እናያለን። ወደ 2 ሳምንት ከዛ ያነሰ የዝውውር ጊዜያት ይቀራሉ። በዚህ ጊዜ ውስጥ የኬናን ይልዲዝን ዝውውር በዋናነት እንደ ትልቅ ኢላማ ስለያዘው ይህንን ዝውውር ምናልባት ሊጨርስበት የሚችልበት ሰፊ እድል አለ። ይህም ሊታይ የሚገባው ዝውውር ነው። በሌላ ዜና በአርሰናል ክለብ ውስጥ የሚገኙ አብዛኞቹ አካላት ማይልስ ሉዊስ ስኬሊ ክለቡን ለቆ ሊወጣ ይችላል የሚለውን መላምት እና እድል ሙሉ በሙሉ ውድቅ እያደረጉ ይገኛሉ ሲል ሚጌል ደሌኒ ዛሬ ላይ ዘግቧል። ማይልስ ሉዊስ ስኬሊ በግሌ ዝግጁ እንደሆንኩ ይሰማኛል። አስደናቂ ቡድን አለን እና አሁን ብዙ አዎንታዊ ነገሮች እየተከሰቱ እንደሆነ ይሰማኛል ሲል አስተያየቱን ሰጥቷል። ሲቀጥልም ሁላችንም ተመሳሳይ ዓላማ አለን። ከመጪው የውድድር ዓመት ምን እንደምንፈልግ እናውቃለን። ሁሉንም ሰው ለሱ ቁርጠኛ እንደሆነ ይሰማኛል። ማይልስ ሉዊስ ስኬሊ አስተያየቱን ሰጥቷል እና ምርጫው አርሰናል ብቻ ሲሆን በዋና አሰላለፍ ውስጥ ቦታውን ለማግኘት መታገል ይፈልጋል ሲል ቤን ጄኮብስ ዛሬ ላይ ዘግቧል እና የአርሰናል አቋም እሱን ለሽያጭ እንደማይቀርብና እንደማይቆይ ነው ሲል ዘግቧል። ፋብሪዚዮ ሮማኖ በበኩሉ ማይልስ ሉዊስ ስኬሊ በአርሰናል መቆየት ይፈልጋል። ተጫዋቹ በአሁን ጊዜ በአርሰናል መቆየት በግልጽ ይፈልጋል። በክለቡ ደስተኛ ነው። በአሁኑ ሰዓት ምንም የመውጣት እቅድ የለውም። ነገር ግን አርሰናል ተጫዋቹን ለመሸጥ ከወሰነና መልቀቅ ትችላለህ ካለው ማንቸስተር ዩናይትድ እና ሌሎች ክለቦች በሱ ላይ ከፍተኛ ፍላጎት ሊያሳዩ ይችላሉ ሲል ፋብሪዚዮ ሮማኖ ዘግቧል። ክለባችን ይህን ተጫዋች ለምን እንደሚለቁ አይገባኝም እና አሁንም እኔ ይወጣል ብዬ አላስብም። ተጫዋቹን በክለባችን መቆየት ስለሚፈልግ ይሄ ከዚህ በፊትም እንዳልኳችሁ ከማንቸስተር ዩናይትድ እንዲሁም ከቼልሲ ጋር የሚያገናኙት ነገሮች ለእኔ ምንም ሴንስ የሚሰጥ ነገር አይደለም። ማይልስ ሉዊስ ስኬሊ በክለባችን እንደሚቆይ ነው የማምነው። የእናንተን ሀሳብ አስተያየት እስኪ ኮሜንት ጋር አስቀምጡልኝ። አርሰናል የዝውውር መስኮቱ ከመዘጋቱ በፊት ለኢታን ዋኔሪ የሚቀርቡ የውሰት ጥያቄዎችን ለማስቀደም ወስኗል። ክለቡ ዋኔሪ ብዙ የመጫወት እድል ለማግኘት ለቆ መሄድ እንዳለበት ቢረዳም በ19 ዓመቱን ተጫዋች ግን ሙሉ በሙሉ በቋሚነት ማጣት አይፈልጉም ሲል ሳሚ ሞክቤል ዘግቧል እና በተለይ ፉላም፣ ኤቨርተን ስለ ኤታን ዋኔሪ ሁኔታ ጠይቀዋል ሲል ሳይመን ጆንስ ዘግቧል። በተለይም ኤሲ ሚላን ተጫዋቹን ለማስፈረም የዝውውር ጥያቄ አቅርቦ ነበር። ነገር ግን አርሰናል አሁን ላይ ሳሚ ሞክቤል እንደዘገበው ተጫዋቹን መሸጥ አይፈልግም፣ በውሰት መስጠትና አቅሙን ማዳበር እንደሚፈልግ ነው የተገለጸው። በተለይም እሱ መጫወት የሚፈልገው በ10 ቁጥር ቦታ ነው። በዛ ቦታ ደግሞ ማርቲን ኦዲጋርድ እና ኤብሪቺ ኤዜ ያሉ እና ክለባችን አርሰናል ደግሞ በቀኝ ክንፍ አጥቂ ቦታ ላይ እንዲጫወት ይፈልጋል። ነገር ግን እሱ በ10 ቁጥር ቦታ ላይ እንዲጫወት በመፈለጉ በውሰት ሊሰጥ የሚችልበት እድል እንዳለ ነው የተገለጸ የሚገኘው። ከነዛ መካከል ፉላም እና ኤቨርተን እየፈለጉት ይገኛሉ። በአርሰናል እና በናፖሊ መካከል ስምምነት ለመድረስ ጥሩ መግባባት ቢኖርም ጄሱስ አሁን ላይ ወደ ናፖሊ መሄድ አይፈልግም። ተጫዋቹ አሁን ላይ ስለ ወደፊቱ መወሰን አይፈልግም ሲልም ነው ማቴዎ ሞሪቶ የዘገበው እና ክለባችን ተጫዋቾችን ለመሸጥ አሁንም እየተቸገረ እንደሚገኝ ነው የተነገረው። ቨርጂል ቫንዳይክ ስለ ዊሊያም ሳሊባ እውነቱን ለመናገር እኔ በሱ እድሜ ላይ ያለው ሳሊባ በአሁኑ ሰዓት የደረሰበት ደረጃ ላይ ቅርብ እንኳን አልነበርኩም ሲል አስተያየቱን ሰጥቷል እና ዊሊያም ሳሊባ ምን ያክል ኳሊቲ ያለው ተጫዋች እንደሆነ ነው ቨርጂል ቫንዳይክ የተናገረው። በዚህም ቀጥሎ ዊሊያም ሳሊባ ከጥቅምት ወር አጋማሽ በፊት አይመለስም የሚሉ መረጃዎች ዛሬ ላይ ወጥተዋል። ጁሪያን ቲምበር በበኩሉ ደግሞ በዚህ ሳምንት ወደ ልምምድ ይመለሳል ተብሎ ይጠበቃል። ነገር ግን ቲምበር በመስከረም ወር ወደ ዋናው ቡድን ለጨዋታ ዝግጁ እንደሚሆንና እንደሚመለስ ይጠበቃል የሚሉ መረጃዎች ወጥተዋል። ሪያል ማድሪድ ማርቲን ዙበሜንዲን ለማስፈረም እያሰበ ይገኛል የሚል መረጃዎች ዛሬ ላይ ሚጌል ደሌን ይዞ ወጥቷል።
ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ከክለባችን ከኤዝሪ ኮንሳ ዝውውር በኋላ በግራ ክንፍ በአጥቂ ቦታ ላይ ተጫዋች እንደሚያስፈርም ይጠበቃልና አሁን ላይ ነገሮች እየጠበቡ ሄደው ሁሉንም ቦታ በሚባል ደረጃ አሟልቶ በግራ ክንፍ አጥቂ ቦታ ላይ ተጫዋቾችን እየፈለገ ይገኛል። በዚህ ቦታ ላይ ማንን እንዲያስፈርም ትፈልጋላችሁ? ኮሜንት ጋር አስቀምጡልኝ። በሚቀጥሉት ጊዜያት የሚወጡ መረጃዎችን የምናደርሳችሁ ይሆናል። ላይክ እንዲሁም ሰብስክራይብ በማድረግ አግዙን። ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልኝ። ቻው